የተከበራችሁ አድማጭ ተመልካቾች ዛሬ የ15ኛ ቀን የዘመቻ አንድነት የአማራ ፋኖ የዘመቻ አንድነት መርሃ ግብር ምን ይመስላል የሚለውን ከአማራ ፋኖ በወሎ ቤት አማራ ህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ከአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸል ፀሐዩ እንዲሁም የአማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ኃላፊ ዶክተር ፋኖ አብደላና እንዲሁም የአማራ ፋኖነት በጎንደር የህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ጆን ጋር ቆይታ እናደርጋለን ማለት ነው። ከዚህ ቆይታ ጋር ሚዲያዎቹ አብረው ቆይታ የሚያደርጉት መረጃ ቴሌቪዥን፣ ኤቢሲ ቴሌቪዥን፣ ኢትዮ 51 ሚዲያ፣ ሮሃ ሚዲያ፣ ሮሃ ቲቪ፣ አሻራ ሚዲያ፣ ብላክ ላዮን ሚዲያ፣ ጠለስ ቲዩብ እንዲሁም ደግሞ ፋኖ ግሎባል ሚዲያ እና ሀዲስ ሚዲያ ቆይታ የምናደርግ ይሆናል ማለት ነው። ወደ መጀመሪያው ውሏችን ስናመራ ዛሬ የአማራ ፋኖ አንድነት ዘመቻ 15ኛ ቀን ላይ እንገኛለን። በዚህ 15ኛ ቀን ውሎ ምን ይመስላል? የመጀመሪያውን የውሎ መረጃ የሚያቀርቡልን የአማራ ፋኖ በወሎ ቤት አማራ ህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታውን ጋብዛለሁ። አመሰግናለሁ ሞገሴ። እንግዲህ ዛሬ የዘመቻ አንድነት 15ኛ ቀን የተጋድሎ ሂደት ነው የምንገኘው። በዛሬው ዕለት እንግዲህ የአማራ ፋኖ በወሎ ቤት አማራ በበርካታ ቀጠናዎች ተጋድሎ ያደረገ እንደሰነበተ ይታወቃል። ከዛ በፊት ያው የንጹሃን ጭፍጨፋ አሁንም ቀጥሎ እየተካሄደ ያለበት ሁኔታ እንገኛለን። እንግዲህ ያው ትላንትና ወዲያ በጎጃምና በጎንደር ቀጠና ንጹሃን አማራዎች በግፍ የተጨፈጨፉበት ዕለት ነበረ። በዛሬው ዕለትም እንዲሁ በጎንደር ቀጠና ተጠናክሮ የቀጠለበት በዚህ በመጋቢት 24 በጥቁር ቀን የአብይ አህመዱ ጨፍጫፊ መንግስት የመጣበት ዕለት አሁንም ግድያዎቹ የንጹሃን ጭፍጨፋው ተጠናክሮ የቀጠለበት ሁኔታ አለ። ይህንም እንግዲህ ያው ለትግል ያስወጣን አንዱ ዓላማችን ነውና ደም በደም ይጠራል። የሆነ ወገኖቻችንን ደም በድል የምናብስበት ጊዜ ይመጣል። ለተጨፈጨፉት ወገኖቻችን ግን አሁንም ለወዳጅ ዘመዶቻቸው መጽናናትን እየተመኘን በተጋድሏችን ግን ጭፍጨፋው ለአንዴና ለመጨረሻ የሚቆምበትን ትግል ይዘናል፣ አጠናክረን እንቀጥላለን። ከዚህ ጋር ተያይዞ በአማራ ፋኖ በወሎ ቤት አማራ ሰሞኑን በነበሩ በርካታ ተጋድሎች የነበሩንን ሁኔታዎች እየገመገምን እንደሰነበትን ይታወቃል። አሁንም በአምስቱ የአማራ ፋኖ በወሎ ቤት አማራ ኮሮች የአደረጃጀት የህዝብ አስተዳደር እና የነበሩ ሂደቶችን የመገምገም ስራው ተጠናክሮ ቀጥሏል። በዘመቻ አንድነቱ እንግዲህ በቅርቡ የአማራ ክልል መንግስት እያለ ራሱን የሚጠራው የክልሉ ብልጽግና ልዩ ኃይል ወይም አድማ ብተና አሰልጥኖ ወደ የተለያዩ አቅጣጫዎች የሸኘበት ሁኔታ አለ። በዚህም እነዚህን የመጡ ምልምል ከተለያየ ቦታ ከሃይማኖት ከተለያዩ ቦታዎች ከመስጊድ ከቤተ ክርስቲያን ከመዝናኛ ቦታ ከትምህርት ቤት ታፍነው የወጡ ወጣቶች እንደሆኑ ይታወቃሉ። ከቀን ስራም ከምንም እነዚህን ወጣቶች ያለ ፍላጎታቸው እንደገቡ ይታወቃል። የማስኮብለሉና የማፍረሱ ስራ ተጠናክሮ ቀጥሏል። የአማራ ፋኖ በወሎ ቤት አማራም አዲስ ምልምሎቹን እያስገባ ያለበት ሁኔታ አለ። ያው ከአሁን በፊት እንደሚታወቀው ሳትዋጋ ንገስ በሚለው አማራ ፋኖ በወሎ ቤት አማራ በቀጠናው ያለው የሰሜን ምስራቅ እዝን በበርካታ ሁኔታ እያፈረስን እየታጠቅን ሰራዊቱንም እያፈረስን ለድላችን ምቹ ሁኔታ እያመቻችን የመጣንበት ሁኔታ ይታወቃል። ይህንን አጠናክረን ቀጥለናል። የቪዲዮ ማስረጃዎችም አሉ የምናደርሳችሁ ይሆናል። የማስኮብለሉ የማፍረሱ ጠላትን እንዲመረር የማድረጉ በደፈጣ በሽምቅ ውጊያ አሁንም ተጠናክሮ የቀጠለበት ሁኔታ አለ። ከዛ በዘለለ ግን በሰሞኑን ተጠናክሮ በሚቀጥለው ዘመቻ አንድነት በአዲስ መልክ ደግሞ የተጠናከረ ተጋድሎ ለማድረግ አሁንም በአምስቱም ኮሮቻችን ሲደረጉ የነበሩ ተጋድሎችን የመገምገም ያሉ ክፍተቶችን የማረምና ጥንካሬዎቻችንን አስቀጥሎ የመሄድ ስራ ላይ ነው የምንገኘው እንደ አማራ ፋኖ በወሎ ቤት አማራ። ተጋድሎቹ ግን ጎን ለጎን ይቀጥላሉ። ከዚህ በዘለለ በቀጣይ የምናደርጋቸው ተጋድሎችን የምናደርሳቸው ይሆናል። አሁን ለቀጣይ ተጋድሎች ሙሉ ዝግጅት እያደረግን ያለንበትና ግምገማ ላይ ሂስ ላይ ያለንበት ሁኔታ ላይ ነው ያለው። በቀጣይ ተጋድሎቹ ተጠናክረው ይቀጥላሉ። መጋቢት 24ን በተመለከተ ተመልሼ የምመጣ ይሆናል። አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ ህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው
በቀጣይ ደግሞ የአማራ ህዝብ በከፍተኛ ጉጉት እየጠበቀ ያለውን የአማራ ፋኖ አደረጃጀት አንድነትን መንገድ እየጠረገ ያለና የአገዛዙን ኃይል በከፍተኛ ሁኔታ እያበረከረከ ያለው ተጋድሎ ነው 15ኛ ቀን ላይ ደርሷል። በሸዋ ቀጠና ምን ይመስላል የሚለውን የአማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ኃላፊ ፋኖ ዶክተር አብደላ አዝራ ድሉላን ተሰጣሉ። አመሰግናለሁ። እንዴት ዋላችሁ? እንዴት ሰነበታችሁ? እንግዲህ እኛም የአማራ ፋኖ በሸዋ የዘመቻ አንድነት ከታወጀበት ጊዜ ጀምሮ በሁሉም ቀጠና ሰራዊታችን በእንቅስቃሴ እያደረገ ነው ያለው። ከዛ በፊት ግን በተለይም በትናንትናው ዕለት በጎጃም ክፍለ ሀገር ብርቃታና አካባቢው ለተጨፈጨፉ ወገኖቻችን ቤተሰቦች መጽናናትን እመኛለሁ። እንዲሁም ደግሞ ለትግል አጋሮቻቸውን በተመሳሳይ እነሱንም ፈጣሪ በገነት እንዲያኖራቸው ነፍሳቸውን መስዋዕት ለሆኑት ወንድም እህቶቻችን እሱም ማለት እፈልጋለሁ። በተመሳሳይ በጎንደርም እንደዚህ አይነት አስከፊ ጭፍጨፋ ለተደረገባቸው ጀግኖች ሰማዕታት ቤተሰቦች እና የትግል አጋሮች ፈጣሪ ብርታቱን ይስጣችሁ እላለሁ። ከዛ በመቀጠል ቅድም እንዳልኩት በሁሉም ቀጠና እንቅስቃሴዎች እየተደረጉ ነው ያሉት። ዛሬም በአጋጣሚ የኔትወርክ ችግር ስላለ አልደረሰኝም። በአማራ ፋኖ በሸዋ ከሰም ክፍለ ጦር ምንጃርና አካባቢው እስከዚህ ሰዓት ድረስ ከፍተኛ ተጋድሎ እየተደረገ እንደሆነ ይታወቃል። በዛሬው ዕለት ከንጋት ጀምሮ ተደጋጋሚ ማጥቃት ሙከራ አድርጎ ነበረ አገዛዙ። ነገር ግን በመልሶ ማጥቃት በከፍተኛ ደረጃ ከ4 ጊዜ በላይ ሙከራ አድርጎ እንዳልተሳካለት ነው። እንግዲህ ምናልባት ይህን የተጠቃለለ መረጃ ወደኋላ በዜና አዘጋጅተን መረጃውን የምንሰጥ ይሆናል። ሌሎች ቀጠናዎቹ ላይ በተመሳሳይ ነው። ሌላውና መሰረታዊ ጉዳይ የአማራ ፋኖ በሸዋ ቀደም ሲል ይጠራበት የነበረውን የአማራ ፋኖ ሸዋ እዝ ሊባል የነበረው ወደ አማራ ፋኖ በሸዋ ስም ቅያሬ እና የአደረጃጀት ለውጥ ሲያደርግ ከተወያየና አቅጣጫ ካስቀመጠበት ችግር ብሎ ለይቶ አቅጣጫ ካስቀመጠባቸው ጉዳዮች በዋናነት የህዝብና የድርጅቱ ግንኙነት መላላት በአስቸኳይ መስተካከል አለበት የሚል ነበር። ሁለተኛው የሰራዊት የከፍተኛ አመራር ግንኙነትን በተመሳሳይ የላላ ነው የሚል ግምገማ ስለነበር ለሱም አቅጣጫ ተቀምጦ በከፍተኛ ደረጃ የከፍተኛ አመራሩ እየተንቀሳቀሰ ነበር። በሁሉም ቀጠና ዋና መሪውን ጨምሮ ማለት ነው እየተንቀሳቀሰ የሰራዊት አባላትን እስከታች እስከ አባል ድረስ ወርዶ የማወያየት የማነቃቃት ስራዎች እንዲሁም ደግሞ አደረጃጀቶችን የመፈተሽና የማስተካከል በክፍለ ጦሮች፣ በብርጌዶች፣ በሻለቆች ጭምር የመፈተሽና የማስተካከል መመሪያዎችን የማውጣትና እነዚያ መሬት ስለመርገጣቸው ማረጋገጥ የሚል ነበር። ሌላው መሰረታዊ ማህበረሰቡን የማወያየት ነበር። በጣም በሚገርም ሁኔታ ሁሉም ጋር በምንደርስባቸው ሁሉ ማህበረሰቡን በማግኘትና በማወያየት ማህበረሰቡ አለኝ የሚለውን ችግር እንዲያነሳ በተለይም ከትግሉ ወቅታዊ ሁኔታ አንጻር እንዲሁም ከማህበረሰብ ተጠቃሚነት አንጻር ምን መሆን አለበት፣ ትግሉስ እንዴት መጠናቀቅ አለበት በሚለው ላይ በወቅታዊ ጉዳዮች ላይ በሁሉም ቀጠና ሁሉም አመራር ሲሰራ እኔ ከረመው ዛሬም በተመሳሳይ ይህንኑ ሲከወን ነው የዋለው። ይሄ ማለት የማህበረሰቡና የከፍተኛ አመራሩ ማን ነው የሚል የለም። አብሮ ያለን ግንኙነት እንደማጠንከር እንዳለብንና ትግሉንም በአስቸኳይ በአጭር ጊዜ ለመቋጨት በሚያስችሉ ጉዳዮች ላይ ውይይት ሲደረግ ነው የከረመው። እንዳጠቃላይ ሲወሰድ ዛሬው ከሞላ ጎደል ይሄን ይመስላል። መጋቢት 24ን የተመለከተውን እንግዲህ በኋላ እድል ካገኘ እመለሳለሁ። አመሰግናለሁ። የአማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ኃላፊ ፋኖ ዶክተር አብደላ አዝራ እጅግ ከልብ አመሰግናለሁ። ዘመቻ አንድነት ከታወጀ ጀምሮ በርካታ ከተሞችን በቁጥጥር ስር እየዋሉ ይገኛል። ከነዚህ መካከል ደግሞ በጎንደርና በጎጃም ቀጠናም ለተከታታይ ቀናት ያለማቋረጥ ተደርጎ ይገኛል። የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ወይም ጆን በጎንደር ቀጠና ያለውን የ15ኛ ቀን የዘመቻ አንድነት ተጋድሎ ምን ይመስላል? ወደ አንተ ብራ። ይቅርታ እኔ መጨረሻ ይገኛልና ለገባ ዘመቻ አንድነት ከታወጀ ጀምሮ በርካታ ከተሞች በቁጥጥር ስር እየዋሉ ይገኛል። ከነዚህ መካከል ደግሞ በጎንደር በጎጃም ቀጠና ለተከታታይ ቀናት እንግዲህ ያለማቋረጥ ተጋድሎች ይደረጉ ይገኛል። የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸ ፀሐው በጎጃም ቀጠና ያለውን ተጋድሎ ምን ይመስላል፣ እንዲሁም ደግሞ የአድማ ብተና አካላት ከሰሞኑ የአድማ ብተናና የመከላከያ አካላት በፈጠሩት አለመግባባት ወይም ውዝግብ በርካታ ንጹሃን በብራቃት
ህይወታቸው ማለፉ ወይም ደግሞ ጅምላ ጭፍጨፋ መፈጸሙ ይታወቃል። ከዚህ ጋር ተያይዞም የአማራ ፋኖ በጎጃም ወደ 5ኛ ክፍለ ጦር ክላሽንኮቭ ጨምሮ ዲሽቃን ሞርተር ይዘው መቀላቀላቸውም ተሰምቷል። እሱን አረጋግጥልንና የዕለት ውሎችን ብትነግረን ፋኖ ማርሸት። አመሰግናለሁ ሞገስ። እንግዲህ 15ኛ ቀን በያዘው ዘመቻ አንድነት ዛሬም ያው በጎጃም ቀጠና በ3 እና በ4 ግንባሮች አውደ ውጊያ አለ። 3 ያሉ አልተጠናቀቁም። አንድ ቦታ ግን የተጠናቀቀውን ለመግለጽ ያክል በዛሬው ዕለት በትናንትናና ከትናንት በፊት 50 እና ከዚያ በላይ ወገኖቻችን በግፍ በተጨፈጨፉበት ብራካት ከታደሰ ሞልነ ብርጌድ ከአንሙት ያዛቸው ብርጌድ እና ከጣና መብረቅ ብርጌድ ሻለቆችን በማውጣጣት ጥምር ውጊያ ተደርጎ ነበረ። በዚህ የከበባ ማጥቃት በርከት ያለ የጠላት ኃይል ተደምሷል፣ ሙትና ቁስለኛ ሆኗል። አስገራሚው ነገር ዛሬም የንጹሃን ቤቶችን አቃጥለዋል። እነቱን መቋቋም ሲያቀታቸው ቦታ ሸሽተው ሲሄዱ አካባቢ ያለው የሸሹት ዛሬም በንጹሃን ላይ ያው የቁሳዊ ውድመት አስከትለዋል ማለት ነው። ጠንካራ በትር አርፎባቸዋል። ትናንትና እንደገለጽ ነው የወገኖቻችን ደም በፈሰሰበት መሬት ላይ መልሰን ደማቸውን ማፍሰስ ችለናል። እንዲህ አይነት በቀለኛ ትውልድ ነው የሚያስፈልገው። ትግሉ ደምን በደም የሚመልስ ደምን በደም የሚያጠራ ፋኖ ነው የሚያስፈልገው። ስለዚህ ስርዓቱን ለመጣል በሚደረገው ተጋድሎ ውስጥ ማንኛውንም መስዋዕትነት ሌላው እንግዲህ በትናንትናው ዕለት ትናንትና የሚዲያ ከቨሬጅ ያልተሰጠው ነው። በቀን 23 7ኛው ወር 2017 ከምሽቱ 10 ሰዓት ጀምሮ ጃቢ ጠናን ወረዳ እዚያው ከፍኖተ ሰላም በቅርብ ርቀት ላይ በምትገኘው ቦታ በአረንዘው ዳሞት ብርጌድ አጥቂነት በተደረገ ውጊያ አረንዘው ዳሞት ብርጌድ ባደረገው ከበባ ማጥቃት ማለት ነው በጠላት ላይ ከባድ ሙት እና ቁስለኛ ማድረግ የቻለ ውጊያ ተዋግቷል። በዚህም የተነሳ 5 የጠላት ኃይል ሲደመሰስ 6 የሚደርስ አስክሪን ደግሞ ጥለው ሄደዋል። በአጠቃላይ ግን 5 አስክሪን ጭነው እንደሄዱ 6ቱን ጥለው ሄደው ማህበረሰቡ እንደቀበረው አረጋግጠናል። ቁስለኛ መቁጠር ስላልተቻለ መረጃውን ከመስጠት እቆጠባለሁ። ነገር ግን በርከት ያለ ቁስለኛ በአምቡላንስ ሲጫን እንደነበረ አረጋግጠናል። በዚያው ቦታ ላይ 5 ክላሽንኮቭ መሳሪያ ተማርኳል ትናንትና ማለት ነው። በዛሬው ዕለትም እንደዚሁ በተለያዩ ቦታዎች አውደ ውጊያ እየተደረገ ነው። ምናልባት ከሰዓት የጀመረው አውደ ውጊያ ስለሆነ አልተጠናቀቀም። በአጠቃላይ ያለው ሁኔታ ይሄ ነው በአማራ ፋኖ በጎጃም። አመሰግናለሁ። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ጻው ከዘመቻ እንግዲህ 15ኛ ቀኑን ከያዘው ዘመቻነት ጎን ለጎን ደግሞ የአማራ ፋኖ በጎንደር በከፍተኛ ፍጥነት ኮሮች እያዋቀረ ክፍለ ጦሮችን የአመራር ሪፎርሞችንም እያደረገ ይገኛል። ከዚህ ጋር ተያይዞም እየሄዳችሁበት ያለው እርቀትና የ15ኛ ቀን የዘመቻነት ተጋድሎ ምን ይመስላል? የአማራ ፋኖ በጎንደር ህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ጆን ወደ አንተ ላምራ። አመሰግናለሁ ሞገሴ። ከምንም በላይ ዘመቻ አንድነት ከጀመረበት መጋቢት 10 2017 ዓ.ም ጀምሮ በመላው አማራ ግዛት የሚደረገው የዘመቻ አንድነት አካል ሆኖ የአማራ ፋኖ አንድነት በጎንደር ግንባር ልዩ ድሎች አስመዘገበ ይገኛል። በተለይ ትናንትና ዛሬ ሌሊቱንም ዛሬ ከሰዓት በኋላም ያሉ አውደ ውጊያዎችና ሁኔታዎች በተለይ በጠዋት አካባቢ የተቋጩ ንጋት አካባቢ የተቋጩ እኩለ ቀን አካባቢ የተቋጩ አውደ ውጊያዎች አሉ። ለወታደራዊ የተለያየ ድል የተጎናጸፍንባቸው ፖለቲካዊ ድል የተጎናጸፍንባቸው እንቅስቃሴዎች ናቸው። በተለይም በማዕከላዊ የጎንደር ቀጠና እንዲሁም ደግሞ በሰሜናዊ የጎንደር ቀጠና ጠላት ላይ ከፍተኛ ምት ማሳረፍ ችለናል ማለት ነው። ለምሳሌ በኪንፋዝ በገና በአምባ ጊዮርጊስ በዳባት እነዚህ አሁን የጠቀስኳቸው ልዩ ወረዳዎች ናቸው። ከዳባት ወረዳ የሰሜን የጎንደሩ ቀጠና ክፍል ያሉ ሲሆን የማዕከላዊ ውስጥ ያሉት ደግሞ ኪንፋዝና አምባ ጊዮርጊስ ናቸው። በእነዚህ ቀጠናዎች የጎንደር የበጋሻው ክፍለ ጦር የራስ ደጀን ክፍለ ጦር እንዲሁም ደግሞ
ቀጠናው በአይነት ምን ተፈጥሯል ብሎ መጠየቃችን አይቀርም። በአጠቃላይ በቀጠናው ባደረግናቸው ውጊያዎች በተለይም የጠላትን ቀጠናዎችን ነፃ አውጥተናል። ጠላት ተቆጣጣሪዎች የነበሩ ማለት ነው። ወራሪውን አከርካሪ የሰበርንባቸው ሁኔታዎች ነው ያሉት። መዋቅር አፍርሰናል። ጠላት መዋቅሩን እንዲዋሽቅ እንዲሁም ደግሞ ተስፋው እንዲመክን የሚይዘው የሚጨብጠው እንዲያጣ አድርገን ድባቅ እየመታ ነው የምንገኘው በጎንደር ግንባር። በአመዛኙ ሁላችንም ርብርብ እያደረግን ያለነው የወታደራዊ እንቅስቃሴዎች ላይ በጣም ከፍተኛ ምርታ ያገኝተናል ማለት ነው። በማዕከላዊና ሰሜናዊ ጎንደር ቀጠናዎች ዘመቻ አንድነት የአማራው ብሎም የሀገራችን ኢትዮጵያ መከራና ስቃይ የጀመረበት ዕለት በተለይ ደግሞ መጋቢት 24ን ምክንያት በማድረግ ስላሬ፣ ሰንበትዬ፣ ወይራበር፣ ብራ፣ አባ ጊዮርጊስ በሁለት ቦታ የተለያዩ ልዩ ቦታ እንዲሁም ወርቅ ደግሞ ዳራ፣ ዳባት፣ ደጎላ፣ ጀጃሃና ወቅ መረባ ሮቢት ግንባሮች ከፍተኛ አውደ ውጊያ የተደረገባቸው ሲሆን ከሰባ በላይ የስርዓቱ አገልጋይ ሹመኞች ፖለቲካ ሹመኞች የተማረኩበት ነው ማለት ነው በጥቅሉ። በሌላ በኩል ከ180 በላይ ጠላት በቀጠናው በዙሪያ ገባው በጠቀስኳቸው ቦታ በነበሩት አውደ ውጊያ ተማርኳል ማለት ማነው ተደምሷል ማለት ነው። በሌላ በኩል ከ100 በላይ ከጥቅም ውጭ የሆነበት አንድም የቆሰለበት ሁለትም እንዲበተን የተደረገበትን አውደ ውጊያ ማድረግ ችለናል ማለት ነው። እነዚህ አውደ ውጊያዎች ቅድም እንደጠቀስኩት የጎንደር የበጋሻው ንስር በለሳ ክፍለጦር እና የራስ አሞራው ውብነህ አዲሱ ራስ አሞራው ውብነህ ወይም ሶስተኛ አካል የሆኑ አያሌው ብሩ ሰሜን ብርቅዬና ራስ ደጀን ክፍለጦሮች የአንበሳውን ድርሻ በአውደ ውጊያ የወሰዱ ናቸው። በዛሬውም ዕለት መዋቅሮችን መልሰን እያሰራን የፈረሱ ከጠላት ያፈረስናቸው መዋቅር ያሉባቸው ቦታዎች መልሰን እያደራጀን የወገኖቻችን የንጹሐን ጭፍጨፋ መደረጉ ይታወቃል። በዛሬውም ዕለት በነገራችሁ ላይ በዛሬውም ዕለት እጅግ ኃላፊነት የጎደለው እና የጦር ወንጀል ተፈጽሟል። ዘግናይ የዘር ጭፍጨፋ ለማድረግ ያው ተችሏል ማለት ነው በጠላት በኩል። ይህም በደቡባዊ ጎንደር ቀጠና እስቴ ወረዳ መካነ ሰላም ከተማ አቅራቢያ በተፈጸመ ጥቃት ንጹሐን ወገኖቻችን ሰለባ ሆነዋል። እስካሁን በተቆጠረ 35 በላይ አጠቃላይ ጉዳት የደረሰባቸው ወገኖች ሲኖሩ 11 የተሰዉ ንጹሐን ወገኖቻችን መኖራቸውን ዛሬም እንግዲህ የተመዘገበ ነው። ይህ የተፈጸመው ጥቃት የጠላት አየር ኃይል በምድር መዋጋት ሳይችል ሲቀር መቋቋም ሳይችል ሲቀር በአየር ወገኖቻችን በሰው አልባ አይሮፕላን አጥቅቷል፣ በድሮን ማለት ነው። የእነዚህ ወገኖቻችን ደም በየቦታው ፈሶ አይቀርም። በየቦታው ተመጣጣኝ ሳይሆን እጥፍ ድርብ ምት እያሳረፍን ጥቃታችንን እንቀጥላለን። በአማራ ፋኖ አንድነት በጎንደር በኩል የጎንደር ግንባር በኩል ያሉ ወደ መረጃዎች እነዚህ ናቸው። አመሰግናለሁ። የአማራ ፋኖ አንድነት በጎንደር ዝግጅት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ጆን። እንግዲህ ሀገራችን በፋሽስቱ አብይ አህመድ ያለፉትን 7 ዓመታት እየተመራች በምድር ላይ ታይተው ተሰምተው የማይጠፉ ግፍና በደሎች በህዝባችን ላይ ተፈጽሟል። ይህን በማስመልከት የአማራ ፋኖ አደረጃጀቶች ከመጋቢት 24 ጋር የያዘ መግለጫ አዘጋጅተዋል። ይህ መግለጫ ደግሞ የአማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ኃላፊ ፋኖ ዶክተር አብደላ አዝራ እንደሚከተለው የሚያነብልን ይሆናል። መልካም። ይህ የመጨረሻው የሚያነባ የአማራ ትውልድ ይሆናል ይላል ከአማራ ፋኖ አደረጃጀቶች የተሰጠ መግለጫ። ባለፉት አምስት ለነጋሪም ለሰሚም ለጸሐፊም ያስቸገሩ ለታሪክ ገጾች የከበዱ ፍጅቶች በአማራ ህዝብ ላይ ተፈጽሟል። በተለይም ባለፉት 80 ዓመታት ውስጥ በጠላቶቻችን አማራ አልቦ ምድር ሊፈጥሩ ጥረዋል። የጠላቶቻችን የጦር መኳንንት አማራ የሌለበት ኢትዮጵያን ለአለቆቻቸው ሊያስረክቡ ቃል ገብተው ሊፈጽሙት ተንቀሳቅሰዋል። በመሆኑም ሚሊዮን አማራዎች በዚህ እቅድ የተነሳ አልቀዋል። ይህንንም ግፍ ለማስቆም ቀደምቶች አባቶቻችን በተለያየ ጊዜ የተሳካ
የተሳካም ያልተሳካም የጀግንነትና የአርበኝነት ስራ ሰርተዋል። በዚህ 80 ዓመታት ውስጥ አንድ የአማራ ጭንቅላት ተቆርጦ 30 ብር ተሸጧል። የአማራን አንገት በብዛት ያመጣ ባንዳ ለስኬቱ ተሸልሟል። አካላችንም መሬታችንም እየተቆራረጠ ተጥሏል፣ ተሸክቷል። በዚህም ሁሉ ረጅም ዘመን ውስጥ አማራ ፈጅ ጥፋቶችና ክፋቶች ምንጫቸው አንድ በመሆኑ የዚህ ተቀጥላ ዲቃላ ህዝብ አውዳሚ መንፈስ የወለደው የአብይ አህመድ የጥፋት ዘመን ዛሬ መጋቢት 24 2017 ዓ.ም 7ኛ ዓመቱን አስቆጥሯል። አማራም ከ500 ዓመታት የውድቀትና የውርደት ዘመን በኋላ በዚህኛው ትውልድ ጊዜ ነቅቶ ተደራጅቶ ታጥቆና የመከራ መሻገሪያ ርዕዮቱን ሰንቆ የተነሳ ሲሆን ከ700 ዓመታት በላይ የከበዱ 7 ዓመታትን እያሳለፈ ይገኛል። አብይ አህመድ የአማራ ህዝብ አንድ አንገት ኖሮት በአንድ ጊዜ በአንድ ቅጽበት በአንዳች ሰይፍ ቆርጦ ጥሎ ይገላገል ደስታውን መሸከም የማይችል የ21ኛው ክፍለ ዘመን ኢትዮጵያዊ ካሊጉላ ነው። በአማራ ህዝብ የዓመታት ታሪክ ጉዞ በተለያየ ጊዜ ብቅ እያለ ሲያደማንና ሲያወድመን የኖረ መንፈስ አሁን በአብይ አህመድ ዘመን አብይ ፈጥሮታል። በአብይ አህመድ በኩል እየወጋንና እየጨፈጨፈን ይገኛል። ጉዳዩ ተራ የፖለቲካ ግብግብ አይደለም። ለአማራ ህዝብ እየተከተለ ያለው ጦርነት ጥልቅ የማንነት የታሪክና የእሴት ጦርነት ነው። ከፖለቲካ ትግል አለፍ ያለ ውስብስብ ጦርነት ነው። ጠላቶቻችን አማራ አልባ ኢትዮጵያ ሊፈጥሩ ለራሳቸው ቃል እንደገቡ ሁሉ በተመሳሳይ አንድ መንፈስ የወለደው አብይ አህመድ ዘመኑ አማራ የሌለበት ኢትዮጵያ ሊፈጥሩ እየተጉ ይገኛሉ። ይህ የጥፋት ፕሮጀክት ነው። ዛሬ መጋቢት 24 2017 ዓ.ም 7ኛ ዓመት የሞላው ሰባት የውድመት የመንቃት የደምና የድል የመውደቅና የመነሳት የእልቂትና ጠላትን በኩራትና በጀግንነት የመጋፈጥ ተጋፍጦም የማሸነፍ አስገራሚ ዓመታት 7 በደምና በድል የተንከባለንባቸው በእንባና ሳቅ የታጠምንባቸው ከሞት ውቅያኖስ ተስፋ ከእልቂት ባህር ድል የቀዳንባቸው ግራጫ ዓመታት። አሁን የአማራ ልጆች ተነስተናል፣ ነቅተናል፣ ተደራጅተናል፣ ታጥቀናል፣ ድልን ለምደናል። ይህ ህልውናችንን የምናረጋግጥበት ዘመን ሩቅ እንደማይሆን ከተረዳንም ውለን አድረናል። እንደ ህዝብ ለእልቂት ሳይሆን ለድል መፈጠራችንን አምነናል። ውስጣዊ አማራዊ አንድነታችንን በመዋቅር ደረጃ ማረጋገጥ ብቻ ይቀረናል። ይህም በቅርቡ እውን ይሆናል። ከዛማ ከፊታችን ማን ይቆማል? ማንም። ተራሮች እንኳን ቀና ብለው አያዩንም። ውሃ ይጎርልልናል፣ ነፋስም ይታዘዘናል። ይህ የመጨረሻው የሚያነባ ትውልድ ይሆናል። ክብር ለተሰዉት ሰማዕታት። ድላችን በተባበረ ክንዳችን። የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በጎጃም ዘመቻ አንድነት ግለቱን ጠብቆ ይቀጥላል። መጋቢት 24 2017 ዓ.ም አመሰግናለሁ። የአማራ ፋኖ በሸዋ የህዝብ መምሪያ ኃላፊ ፋኖ ዶክተር አብደላ ዝራ እጅግ ከልብ አመሰግናለሁ። በመቀጠል ደግሞ ወደ ሀሳብና አስተያየቶቹ እናመራለን ማለት ነው። ያለፉትን 7 ዓመታት የጦርነት የመከራና የግፍ የመፈናቀል የሀገር ምሸጥና ክደት ዓመታት ህዝባችን አሳልፏል። ይሁን እንጂ የአማራ ህዝብ አምጦ የወለደው የህዝባችን ብቸኛው አውጪ ፋኖ ይህንን ግፍና በደል ለማስቆም በከፍተኛ የህይወት መስዋዕትነትን እየከፈለ ይገኛል። ከዚህ ጋር ተያይዞ የአማራ ፋኖ በወሎ ቤተ አማራ ህዝብ መምሪያ ኃላፊ ፋኖ በፈንታው ያለፉትን 7 የመከራና የግፍ ዓመታት አስመልክቶ ሀሳብ ብታካፍለን። አመሰግናለሁ መጎሴ። እንግዲህ ፋኖ አራቱም አደረጃጀቶች በመግለጫ ሂደንበታል። አርበኛ ዶክተር አብደላ እንደገለጸው ከዛ በዘለለ እንግዲህ መጋቢት 24 ባለፉትኝ ከግማሽ ክፍለ ዘመን በላይ በተሻገሩ ዓመታቶች በጣም በርካታ ግፍና መከራ እየተሸጋገረ መጋቢት 24ም ደግሞ መልኩን፣ አይነቱን፣ ብዛቱን ወደ ከፍ ወዳደረገ የአማራ ህዝብ ሁለንተናዊ ጥፋት ሽግግር ያደረገበት ዕለት ነው። እንግዲህ መጋቢት 24 2010 ዓመተ ምህረት በነገራችን ላይ
ወደ ኋላ መጣበታለሁ። መጋቢት 24 2010 ዓመተ ምህረት የአብይ አህመድ የኢትዮጵያን ህዝብ አታሎ በተለይ ደግሞ የአማራ ወጣት በርካታ የአንበሳውን ድርሻ ወስደን ያንን ለውጥ እንዳመጣን ይታወቃል። ይህንን ለውጥ እንዴት አሳልፈን ሰጠን የሆነ ሆኖ ወደ ኋላ መጣበት ነው። አጠቃላይ ግን መጋቢት 24 የአማራ ህዝብ የጥፋት ዘመን ሽግግር ያደረገበት ነው። ከዝቅተኛም ከመካከለኛም ጥፋት ወደ ከፍተኛ ጥፋት የተሸጋገረበት ነው። በድብቅ ማጎሪያዎች ከሚፈጸሙ በርካታ ግፎች፣ በድብቅ ከሚካሄዱ ግድያዎች ወደ አደባባይ ላይ ጅምላ እስር፣ ጅምላ ጭፍጨፋ፣ በጅምላ መቀበር እየተሸጋገርንበት፣ በጥይት ተደብድቦ ከመገደል ወደ መታረድ፣ የእናቶቻችን የእህቶቻችን ሆድ እየተቀደደ ሽል ወደ መውጣት፣ የአማራ ስጋ እስከ መበላት ድረስ የደረሰበትና በዚህ የግፍ ደረጃ የተሸጋገረበት በአንደኛው ክፍለ ዘመን መጋቢት 24 2010 ዓመተ ምህረት ነው። በጥይት በከባድ መሳሪያ በምናምን ከመደብደብ ዘመኑ ባፈራው ድሮንና ጄት ወደ መደብደብ የተሸጋገርንበት፣ በግፍ ወደ መጨፍጨፍ የተሸጋገርንበት ነው። ከዛ ጋር ተያይዞ ይህንን ግፍ ለማስቆም የአማራ ፋኖ በሁሉም ማዕዘን በአብራኩ ክፋይ የአማራ ህዝብ በአማራ ፋኖ በርካታ ተጋድሎችን ወደሚያደርግበት ጊዜ ደርሰናል። ይሄ ሁሉ ግፍ በነገራችን ላይ መታወቅ ያለበት 2010 ዓመተ ምህረት ሙሉ ኢትዮጵያውያን ከዛ በዘለለ እኛም የአማራ ወጣቶች በህዝባዊ እምቢተኝነት በህዝባዊ አመፅ ሙሉ አማራ ክልልን እስከ አዲስ አበባ ድረስ ድብልቅልቅ በማድረግ የቀድሞው የኢህአዴግ መንግስት ቁንጮ የነበረውን ህወሓት ኢህአዴግን የደመሰስንበት የገረሰስንበት እና በጥገናዊ ለውጥ አብይ አህመድ የመጣበት ሂደት አለ። በዛ ጊዜ የአማራ ወጣት በህዝባዊ እምቢተኝነት በህዝባዊ አመፅ ያመጣውን ለውጥ ለአብይ አህመድ አሳልፎ የሰጠበት ነው። ተደጋጋሚ እንደምንናገረው አብይ አህመድ አዲስ አበባ መስቀል አደባባይ ላይ ደመቀ መኮንን የአብይ አህመድ አሽቀንጥሮ እንደጣለው ይታወቃል። ተጠቅሞ እንደጣለው ይታወቃል። የአማራን ህዝብ ዓለም አቀፍ ባህር ዳር ዓለም አቀፍ ስታዲየም ላይ ቃል ገብቶ አሻገራችኋለሁ ብሎ ከአብይ አህመድ ጋር ሆኖ እንግዲህ እንደምታውቁት የግፍ ዘመኖቻችንን በድል በስኬት በነጻነት አሻገራችኋለሁ ያሉት አብይ አህመድና ደመቀ መኮንን የአማራን ህዝብ በድሮን ወደ መጨፍጨፍ አንገቱን ታርዶ ወደ መገደል የአማራ እናት የአማራ ህዝብ ሆዷን ተቀዳ ወደ መሞት በግፍ በጅምላ ወደ መቀበር ያሸጋገሩበት ጊዜ ነበርና ከዛ ተምረን የአማራ ወጣት ያመጣነውን ለውጥ በዛ መንገድ እናሻግራችኋለን ላሉት አምነን የሰጠነው የተደራጀ የፖለቲካ ኃይል ስላልነበረን ቁልፉ ጉዳይ ደግሞ እሱ ስለነበረ ያን ማድረግ ስላልቻልን አሳልፈን ለብአዴንና ለኦሮሞ ብልጽግና አሳልፈን ሰጥተን በዚህ ደረጃ ዛሬ ንጹሃን ህጻናቶች ሳይቀሩ አዛውንቶች ሳይቀሩ በግፍ በድሮን በጀት በመድፍና በቢኤም እየተጨፈጨፉ ያሉበት ጊዜ መጥቷል። ምናልባትም በ2010 እና ከዛ በፊት በነበሩ ተጋድሎዎች የአማራ ህዝብ እንደ ህዝብ በተለይ ደግሞ ትግሉን እንታገል የነበረው ወጣቶችና ከጀርባችን ያሉ ሊያሻግሩን የሚችሉ ትግላችን የሚፈልገውን ነገር ሊያሟሉ የሚችሉ ወጣቶች፣ ምሁራኖች በተለይ ደግሞ አብዛኛው የአማራ ምሁራን ተኝቶ እያንቀላፋ የነበረበትና ለራሱ መቆም እንዳለበት ያልገባው በመሆኑ ለዚህ ሁሉ ግፍና በደል ተደርገናል። ከዛ ተምረን ነቅተን ዛሬ ከዛ ወጥተን ይሄንን ሁሉ ግፍና በደል ለማስቆም የህልውና ተጋድሎ ላይ እንገኛለን። ይሄ የህልውና ተጋድሎ ደግሞ በድል ይጠናቀቃል። በድል ለማጠናቀቅ ደግሞ የሚቀሩንን የቤት ስራዎች እየሰራ እንገኛለን። አንድ ትልቅ ምዕራፍ ይቀረናል። የአማራን ህዝብ በመሪ ድርጅት ማታገል፣ በሁሉም ቀጠና በሁሉም ማዕዘናት ያለን የፋኖ አደረጃጀቶች ሳንወድ በግድ ወደ አንድነት መምጣት ቁልፍ መዳኛችን ሆኖ ተገኝቷል። አሁን ላይ መተኮስ፣ የመከላከያን ሬጅመንት የመከላከያን ክፍለ ጦር መማረክ፣ ኮሎኔል መግደል፣ ጄኔራል መግደል፣ አድማ ብተና መማረክ፣ ከተሞችን መቆጣጠር ሌላም አይደለም። ቁልፉ መፍትሄያችን የአማራ ፋኖን ወደ አንድ ማምጣት፣ አንድ መሪ ድርጅት መፍጠር፣ የአማራን ህዝብ ከህፃን እስከ አዋቂ በድሮን እየተጨፈጨፈ ያለውን ጭምር እንደ ህዝብ አንድ አድርገን የምናታግልበት መሪ ድርጅት የሚያስፈልገን፣ ትግላችን ደግሞ ሽግግር ላይ የሚገኝበት ሰዓት እንገኛለን። ይህንን ትግላችንን
የመታጠፊያ ነጥቡን መታጠፊያ ላይ የሚገኘውን ትግላችንን መታጠፊያው የሚፈልገው ሽግግሩ የሚፈልገው መሪ ድርጅት ነው። ባለፉት 50 ዓመታት የአማራ ህዝብ ያለ መሪ ድርጅት ጠላቶቹ በፈጠሩለት ምስለኔ ጠላቶቹ በፈጠሩለት መሪ ድርጅት ሲጨፈጨፍ ኑሯል። ዛሬ ግን የአብራኩ ክፋይ ፋኖ በራሱ በአምሳሉ በልኩ የተፈጠረ መሪ ድርጅት ያስፈልገዋል። ይህንን ማድረግ ካልቻለን ታሪካዊ ስህተት እንሰራለን። ስለዚህ በሁሉም ማዕዘናት ያለን የፋኖ አደረጃጀቶች ውዴታ ሳይሆን ግዴታ አለብን። ከኢጎ ከእኔነት ከሁሉም ነገር ወጥተን ከህፃን እስከ አዛውንት የሚጨፈጨፈውን የአማራን ህዝብ አስቀድመን ያለምንም ቅድመ ሁኔታ የአማራ ፋኖን ወደ አንድ አምጥተን የአማራን ህዝብ በመሪ ድርጅት የምናታገልበት ምዕራፍ ላይ እንገኛለን። ይህንን ካደረግን መግለጫችን ላይ እንደጠቀስነው ትግላችንን ለድል እናበቃለን። የአማራም ህዝብ ህልውናው ይረጋገጣል። ከሁሉም ኢትዮጵያውያኖች ጋር ቁጭ ብሎ የአማራ ህዝብ በልኩ ተነጋግሮ የስልጣንና ኢኮኖሚ ባለቤት ሆኖ ያመጣውን ድል የሚያስቀጥልበት ሁኔታ ሊፈጠር ይችላል። በዚህ አጋጣሚ እንደ አማራ ፋኖ በወሎ ቤት አማራ ከሁሉም የፋኖ አደረጃጀቱ ጋር ሆነን አንድነቱን ለማምጣት አበክረን እየሰራ እንገኛለን። የዘመቻ አንድነት ዋናው ዓላማው ይሄ ነው። ዛሬ የአማራ ህዝብ የጥፋት ዘመን ከዘመን ወደ ዘመን ከእልቂት ወደ እልቂት የተሸጋገረበት መጋቢት 24 7ኛ ዓመቱ ይገኛል። በቀጣዩ ዓመት መጋቢት 24 2018 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ጠላቶቻችን ሲበድሉን ሲገፉን የነበረውን የተፈጸሙብንን ግፎች ሁሉ ለትውልድ የሚተላለፍ ታሪክ የምንናገርበትና ድል አድርገን የሚገባን ቦታ ላይ የምንገኝበት እንደሚሆን አልጠራጠርም። በድል እንገናኝ። አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ የህዝብ መምሪያ ኃላፊ ፋኖ አበበ ፈንታው እጅግ ከልብ አመሰግናለሁ። እንግዲህ ያለፉት 7 ዓመታት ህዝባችን አርሶ ማደር፣ ዘርቶ መቃም፣ ነግዶ ማትረፍ፣ ተምሮ መመረቅ፣ በሰላም ወጥቶ በሰላም መግባት ዘበት የሆኑ ዓመታትን አሳልፏል። እነዚህ ሆኖ ቢያልፉም በመግለጫችሁ እንደተነሳው ይህ የመጨረሻው የሚያነባ ትውልድ ይሆናልና መጋቢት 24ን አስመልክቶ የአማራ ፋኖ አንድነት በጎንደር ህዝብ መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ተጨማሪ የምታስተላልፈው መልእክት ካለ? አጭር መልእክት ብቻ እናስተላልፋለን። ሌላው በመግለጫ የተጠቀሰ ስለሆነ መጋቢት 24 ስናከብር ላለፉት 7 ዓመታት በህዝባችን ላይ የደረሰውን ግፍና መከራ ተዘርዝሮ የማያልቀው ግፍና መከራ ደርሶብናል። በቀጣይም ይህን ግፍና መከራ በአስፋፍቶ መቀጠል የሚፈልገውን ሰዓት አደብ ለማስያዝ የሚያስችል ወይም ለመገርሰስ የሚያስችሉ ሁለገብ የትግል አማራጮች ተግባራዊ የሆነ የሚገኙት በተለይ ደግሞ ወደ ጦርነት አማራ ተከፍቶ ጦርነት ተጀምሯል። ቀደም ሲል የለውጥ ተስፋን አጭበርባሪዎች ተጠቅተው የነጠቁበት 7ኛ ዓመት ነው ዛሬ ያለው። የሞት ተስፋ የስደት የመጫን ተስፋ በሞት ተቀይሮ የመኖር ተስፋ በስደት ተቀይሮ የማበልጸግ ተስፋ በድህነት ተቀይሮ አጠቃላይ ህዝባችን ወገናችን በሀገሩ ጸንቶ እንዳይኖር ሀብት ንብረት እንዳይኖረው በህይወትም እንዳይኖር የሚያደርግ ዘርፈ ብዙ ችግሮች ደርሰውብን ከፊል ወገናችን በአልቆ ሌላው ደግሞ ተቆስሎ ተሰዶ የሞራል አደጋ ደርሶበት ባለፉት 7 ዓመታት ካለፈው 70 ዓመታት ወይም ደግሞ 700 ዓመታት በላይ ጭፍጨፋ የተፈጸመበትን ወገናችን ላይ እጅግ አስጸያፊ ተግባር በሀገራችን ወይም ደግሞ በኢትዮጵያ ሰማይ ስር የተፈጸመበት ዓመት ነው። ይህን 7 ዓመት የግፍና መከራ ቀንበር ገልብጦ ለመጣል የሚያስችል እንቅስቃሴ በአዲሱ የአማራ ትውልድ በተለይ ደግሞ በፋኖ አደረጃጀት እየተከወነ ነጻ የወጣን የእልቂት እንቅስቃሴው እንዲገደብ ከፍተኛ ጥረት እየተደረገ ሴራዎች እንዲከሽፉ አደባባይ ወጥተው እንዲጋለጡ እየተደረገ ወታደራዊ ጭፍጨፋዎች በወታደራዊ ምላሽ እየተሰጣቸው አጠቃላይ እንቅስቃሴው በሚፈልገው ልክ ፋሽስታዊ ቡድን በሚፈልገው ልክ እንዳይሄድ በማድረግ እየመከትን የምንገኝበትና ወደ ማጥቃት ሙሉ ማጥቃት ደግሞ የምንሸጋገርበት ምዕራፍ ጨብጠን እንደ አማራ እንደ ፋኖ እየተንቀሳቀስን እንደው የምንገኘው በዚህም ከፍተኛ ውጤትና ምርታዎች በተለይ ደግሞ ባለፉት 20 ወራት መመዝገባቸው የአደባባይ ሀቅ ነው። አማራ እንደዚህ አይነት ኃይል በቅጽበት አደራጅቶ
የነፍስ ወከፍ ጦር መሳሪያ ወይም ደግሞ ሌሎች መሳሪያዎችን ጭምር በመያዝ ራሱን በወታደራዊም በፖለቲካዊም ኦርጋናይዝድ ባልሆነ ተቋም ሳይኖረው ሳይመሰረት በዚህ ደረጃ ራሱን ለማስራት ሰርቫይቭ ለማድረግ የሄደበት ርቀት እንደ አጠቃላይ አመርቂ ጥሩ ውጤት ነው። ግን የተሻለ ከዚህ የበለጠ ደግሞ እጅግ አመርቂ ውጤት ለመድረስ ይጠበቅበታል እና ይህ ቅድም ያልኳችሁ ግፍና መከራ የደረሰበት ወገናችንን መታደግ የምንችለው ስርዓቱን መገሰስ ስንችል ነው እና አንደኛ በአካል እየታገለን የሚገኘውን ወይም ደግሞ እየተጋፈጠ የሚገኘውን የአብይ አህመድ የ7 ዓመታት ተጎታ ጭፍራ በሙሉ በማፈስና በመገርሰስ የምናመጣው ድል ነው። ሁለተኛው እሳቤዎች መሰል እሳቤዎች በወገናችን ላይ በህዝባችን ላይ በህልውናው ላይ በርስቱ ላይ የሚቃጡ አደጋዎችን በሌላም ላይ የሚቃጡ አደጋዎችን የሚመክት ወታደራዊም ሆነ ፖለቲካዊ ቁመና ያለው አደረጃጀት አስፈላጊ በመሆኑ ይህን አደረጃጀቱን በማድረግ በተለይ ደግሞ እንደ አማራ አንድ ድርጅት መሰረት እነዚህ ጥፋቶች የተፈጸሙብን አንድ ድርጅት ሳይኖረን ቀርቶ ነው በሚል ቁጭትና አለ አንድ ድርጅት እንዲኖረን በማድረግ ከፍተኛ ውጤት ማምጣት እና አሁን ያሉትን አደጋዎች መቀልበስ ብቻ ሳይሆን ቀጣይ እንዳይታሰብ አድርጎ አይቀጡ ቅጣት ቀጥቶ እልባት መሰጠት ያለበት የታሪክ ጥፋት ላይ እንዳለን እንረዳለን። ስለዚህ የ7 ዓመቱ ግፍና መከራ የሚቋጨው አሁንም አንድ በአንድነት ነው፣ ሁለት በመራፍ ትግል ነው፣ በተጀመረ ትግል አቅጣጫ ነው። ሶስተኛ ባለሙያዎች የሚመለከታቸው አካላት በየሚናቸው መወጣት እንዲችሉ በማድረግ አጥብቀን መያዝ ስንችል ነው። አጥብቀንም ስራችን መተግበር ስንችል ነው። የእውነትና መርህን ተግባራዊ ስናደርግ ነው። ከዛ ውጭ ግን 7 ዓመት እንዳገኘው ሁሉ ከዚህ በኋላ 7 ወርም እንኳ ካገኘ ከፍተኛ በደል ሊቀጥል ስለሚችል እድልን መስጠት አስፈላጊ ስላልሆነ ትግላችን አጠናክረን ቀጥለን ስርዓቱ ሊገረሰስ ከስሩ ሊገረሰስ የሚገባው እንጂ መሆኑን መርዳት መግባባት ያስፈልጋል። ተግባብተን በእርግጥ እየታገልን ነው። መጥቶል ወገናችን ደጋፊያችን ግን በዚህ አጀንዳ ላይ ውልውል አያስፈልገውም። ቁርጥ ያለ አቋም ይዞ ቁርጥ ያለ ትግል ነው መደረግ እየተደረገ የሚገኘው። ይህን ደግፈው መቀጠል አለበት እንላለን። መሰል አጭበርባሪዎች ደግሞ አጀንዳችን እንዳይቀሙን አጀንዳችን ጠብቀን አጀንዳዎች ማንም አጭበርባሪና አስመሳይ ድጋሜ እንዳይጨብጣቸው እንዳያጨረብርባቸው በጥብቅ መያዝ እንዳለባቸው ያለፉት 7 ዓመታት ስህተቶቻችን አስተምረውናል። ይህን ጠብቀን መቀጠል ይጠበቅብናል። አጀንዳ መጠበቅም ትግል መጠበቅ ባለመቻሉ ነው የህዝባችን ተስፋ መክኖ ግፍና መከራ ባለፉት 7 ዓመታት የተቻለ እና አሁን ደግሞ በራሳችን አጀንዳ አጥብቀን በውስጥ የሚፈቱትን የራሳችን አቅጣጫዎች ጠብቀን መራመድ እንደሚገባል በዚህ አጋጣሚ መልዕክት እናስተላልፋለን። አመሰግናለሁ። ሞገሰብ እንግዲህ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ፣ የአማራ ፋኖነት በጎንደር የህዝብ ግንኙነት መምሪያ ኃላፊዎች የዘመቻነት የ15ኛ ቀን የውጊያ ውሎንና የመጋቢት 24ን አስመልክቶ ላደረጋችሁት ቆይታ ከልብ አመሰግናለሁ። የተወዳችሁ የተከበራችሁ አድማጭ ተመልካቾች በአራቱም ግዛት የሚገኙ የአማራ ፋኖ አደረጃጀት አመራሮች ከአማራ ህዝብ ሚዲያዎች ጋር ያደረጉ ቆይታ ይመስላል። ይህ የመጨረሻው የአማራ ትውልድ ነው። ድል ለአማራ ፋኖ። አመሰግናለሁ።